እሺ የዛሬ መልእክቴ ኤፌሶን ምዕራፍ 6 ከቁጥር 10 እስከ 12 የእግዚአብሔር ቃል ሲናገር በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ቁጥር 12 መጋደላችን ከደምና ከሥጋ ጋር አይደለም ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ሰኔ ወር አሸናፊ የምንሆንበት ወር ይሆንልናል። በዚህ ቀን ደግሞ ከምናሸንፋቸው ነገሮች አንዱ የዲያብሎስ ሽንገላና ስራ ይሆናል። ስለዚህ ዛሬ እግዚአብሔር በቤታችን ላይ በህይወታችን ላይ ያለ ሂድን የሆነ የተደበቀ የተገለጠ የዲያብሎስ ስራ ዛሬ በጌታ በኢየሱስም ከህይወታችን ላይ የፈረሰ ይሆናል። ጌታ ያለኝ ግን ለዚህ ጉባኤ ብቻ አይደለም፣ እቺንም ምድር የሚፈልግ ማንኛውም የአጋንንት ኃይል በሙሉ ዛሬ በጌታ በኢየሱስም የፈረሰ ይሆናል። ዛሬ ከዚህ ቤት የአሸናፊዎች ድምጽ ይሰማል። አሜን። ድምጽ ይሰማል። በደንብ የአሸናፊዎች ድምጽ ይሰማል። ምድሪቷ ላይ ያለ ጨለማ በሙሉ የተገፈፈ ይሆናል። እስኪ ከኔ ጋር የሚተባበር ካለ ልቀቅ ይሄንን ምድር በሎና ልቀቅ ይሄንን ቤት በሎና ልቀቅ ህይወቴን በሎና በጌታ በኢየሱስ ስም እኛ ሳናየው እየተከታተለ ፍጻሜያችንን ሊያበላሽ የሚፈልግ የመናፍስት ኃይል የተሰበረ ይሆናል። አንዴ ይሰበር በሎና አንዴ ኢየሱስ ያድናል። ዮሐንስ 10:10 ላይ ሲናገር ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። ይሄ ነው በጣም ስትራይክ ያደረገኝ። ሌባው ከኤፌሶን 6 ጋር አብረን ልናየው የምንፈልገው ሌባው ሲመጣ ሰይጣን ሲመጣ ለሌላ ፐርፐዝ አይመጣም። የሚመጣው አንድ ነገር ሊያደርግ ነው፣ ሊሰርቅ ነው። የሚመጣው አንድ ነገር ሊያደርግ ነው፣ ሊያርድ ነው። የሚመጣው አንድ ነገር ነው፣ ሊያጠፋ ነው። ዛሬ ግን ስርቆቱ የተከለከለ ይሆናል። ዛሬ ግን እርዱ የተከለከለ ይሆናል። ዛሬ ግን ማጥፋቱ የተከለከለ ይሆናል። ቀኝ እጆቻችሁን ከፍ አድርጉና የተከለከለ ይሆናል በሎና። ስትራቴጂካሊ ሌባ ዝም ብሎ አይመጣም ወደ ቤት፣ አስቦ ነው፣ እቅድ አውጥቶ ነው፣ ደሞም ጊዜ ጠብቆ ነው። እግዚአብሔር ገለበጠው በኢየሱስ። ያ ፊዚካሊ የሚመጣው ሌባ አንተ ተከታትለ ልታገኘው ትችላለህ። በካሜራ በዘበኛ በውሻ በተለያየ ነገር ታገኘዋል። ይሄ ግን መንፈሳዊ እይታን ይፈልጋል። እግዚአብሔር በልቤ የሞላው ይሄ ነው። የከበደ እንደ ደመና የመጣ ይሄ ምድርን ሊያስለቅስ የሚወጣ የሚፈልግ መንፈስ በሙሉ ዛሬ እግዚአብሔር ከምድራችን ላይ ይመታዋል። አረ አሜን በለኝና በኢየሱስ ስም ምድሬ አታለቅስም። ምድሬ ሌላ ደም አይፈስባትም። ምድሬ ሌላ ሐዘን ውስጥ አትገባም። የሚስማማ ካለ አሜን። የሚገርማችሁ ይህ ሌባ ስላለው ይህ ሌባ ከፍጥረት ጀምሮ የሰው ልጅ መንገድና ዴስቲኒ ያማረ ፍጻሜ በማበላሸት የታወቀ ነው። አይ ዶንት ኖ ይሄ መልእክት የሆነን ሰው ይመለከተዋል። በኢየሱስም በመንገዳችሁ ላይ ሳታስቡት ሳታውቁት የተቀበረ ይሄ አድፍጦ የተቀመጠ ምሽቅ አሸምቆ ያለ መንፈስ እግዚአብሔር በኢየሱስም ዛሬ ቀድሞ ይመታዋል። እስኪ አሸናፊው እኔ ነኝ በሎና በቤታችሁ ላይ የተቀነባበረ በአገልግሎታችሁ ላይ የተቀነባበረ በመንፈሳዊ ህይወታችሁ ላይ የተቀነባበረ እግዚአብሔር ዛሬ በኢየሱስም ይሰብራዋል። አረ አሸንፈን እንወጣዋለን። እንትን ነው ሊስን ቱ ሚ የእድሜ ልክ አሳይመንቱ ነው። የእድሜ ልክ ጥሪው ነው። በዚህ ልክ ሰይጣን ይተጋል። እግዚአብሔር ለማዳን ይተጋል። እግዚአብሔር ለመፈወስ ይተጋል። እግዚአብሔር ለመባረክ ይተጋል። አጅሬው ደግሞ የየለት ስራው የቅዱሳንንና የሰው ልጆች ዴስቲኒ ማበላሸት ነው። የለም አትበለኝ፣ የለም እንዳትለኝ፣ ህይወትን ተመልከተው፣ የለም እንዳትለኝ፣ ምድራችንን ተመልከተው። አዙሪት ውስጥ ሊከታት ያለ እንደገና ደም ሊያፈስ ያለ እንደገና ቅዱሳንን ሊያስጨንቅ ያለ እንደገና ህዝቡን ሊያስጨንቅ ያለ መንፈስ እግዚአብሔር በኢየሱስ ስም ይሰብረዋል። መጋደላችን ከደምና ከሥጋ ጋር አይደለም። ችግሩ አንተ አይደለህም በሉትና ንገሩት አጠገባቸው። አንተማ ወዳጄ ነህ በሉት። አንተማ ከኔ ጋር አለ። ከመጋረጃ ጀርባ የሚሰራ አለ። እኛ በአይን የምናየውን ነገር ኦርኬስትሬት የሚያደርግ የሚያቀነጃጅ እግዚአብሔር በኢየሱስ ስም ይሄንን መንፈስ ይወጋዋል። ያ ሲመታ መልካም ማየት ይሆንልናል። ያ ሲመታ መልካም ማሰብ ይሆንልናል። ያ ሲመታ ቤታችን በመልካም የተሞላ ይሆን። በጌታ በኢየሱስ ስም የጨለማ ኃይል ዛሬ ፈረሰ። የሰይጣን ክፋቱ ነገራችንን ያመጣና የሆኑ ሰዎች ላይ ነው ቁጭ የሚያ እነሱ እኮ ናቸው እና እሱ እንደሌለ ያስመስላል። እነሱ አይደሉም አንተ ነው። ዛሬ አንተን ነው የምንቀጠቅጠው።
ሰዎች በሙሉ ገለል ይላሉ። ሰዎችን በሙሉ እናወጣለን። አንተነ የሰው ልጆች ጠላት፣ አንተነ የሀገር ጠላት፣ አንተነ የቤተሰብ ጠላት፣ አንተነ የሀገር ጠላት። እንደ ጠላት የተነሳባችሁ ዛሬ የተሰበረ ይሆናል። ሊስን ቱ ሚ ክርስቲያኖች፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ሲናገር ባለጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል ይላል። ምናችሁ ግን ባለጋራችሁ ዲያብሎስ ሻዳካ ንቁም ነው የሚለው። በመጠን ኑሩ የሚልና ባለጋ አይ ንቁ፣ ቢ አለርት፣ ቢ አክቲቭ። ማዳሻ ዛሬ ያስተኛ የተሰበረ ይሆናል። እነንትናን እያስመሰለ እነንትና ላይ ያላከከ እኛን ያስተኛል በተለያየ ወሬ። እግዚአብሔር ይገስጸው በጌታ። ጠላት አንተነ በኢየሱስም ስራ የፈረሰ ይሆናል። ጳውሎስ ሲናገር ሁለተኛ ቆሮንቶስ 2:11 ላይ እንደዚህ ያለ የእርሱን ሐሳብ አንስተውምናል፣ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምናል። ዛሬ ልክ ፎከሳችሁን በኢየሱስ ላይ አድርጉት እንደምል የችግራችንንም ነገር ከሰው ጋር አታያዩ፣ ከየሆኑ አካላት ጋር አታያያዙት። ቢ ስፒሪቹዋል። ከጀርባ ያለውን አውሬ ነው መምታትያ። ይህ የሚጋልበውን ሰውን የሚጋልበውን ክፉን የሚያስነሳ በሰው ልብ ውስጥ ክፉ የሚያስገባ አንተ መሲሁን እኮ ነው አዳኙን እኮ ነው እንዲሸጥ ሰይጣን ይሁዳ ላይ ሐሳብ አስገባኝ። ከኢየሱስ ፕሬዘንስ ጋር የነበረውን ሰውዬ በሐሳብ አሸነፈ። ሔዋንን በተንኮሉ እንዳሳተ ይላል። አይገርምም? በዛ ፕሬዘንስ ውስጥ ሆና ሔዋን ውስጥ ሐሳብ አስገባባት። ዛሬም የምናየው ምድር ላይ ያለው ነገር በሙሉ ወገኖቼ ፈልገውት አይደለም። ይሁዳ ፈልጎት ነው እንዴ? ካደረገው በኋላ ግን ተጸጸተ፣ ራሱን አንጠለጠለ። ማሾ ካዳላባር ሔዋንን ኢንተርቪው ብታደርጋ ምን ነው የዛ ቀን እግሬን በሰበት ነበር። ነገር ግን አጋጣሚውን ያውቃል፣ ያመቻቻል፣ ይደልላል፣ ያስመስላል፣ መረብ ውስጥ ይከታል፣ ወጥመድ ውስጥ ይከታል፣ ይጋልባቸዋል። የጥፋቱን አጀንዳ ማስፈጸሚያ ያደርጋቸዋል። ዛሬ ከጀብራው እንሄዳለን። ማካዳላ ባህዲያካት ይሁን ኤደን ገነት ገብቶ ካሳሳተ የሆነ ይሄ ቦታ ሄዶ አያሳስትም እንዳትል፣ ሐሳብ አይጭንም እንዳትል። ዛሬ ግን በኢየሱስ ስም ሐሳቡን አፈረሰ። እግዚአብሔር የአኪጦፌልን ምክር እንዳፈረሰ በዚች ምድር ላይ ከጨለማው ዓለም በኢየሱስ ስም የተጠነሰሰ ጥንስስ የተደፋየ ከኔ ጋር የሚስማማ ካለ ይደፋ በለኛል። አረ የተሰበረ ይሁን በኢየሱስ። ሰላም ለኢትዮጵያ ይሁን in the name of Jesus። ምንም ችግር የለበትም። ቦምብ ይሰጣል፣ ቢላ ይሰጣል፣ ጥይት ይሰጣል፣ ተኩስ ይላል። ከተኮስክ በኋላ ያነቃል። የኔ የሆኑት ወገን ላይ እንደ ፈረስ ነው የሚጋልባቸው። የሆነ ኃይል ያለው ክርስቲያን መነሳት አለበት። አንተ እንደሌላው ፖለቲካ አታውራ። አንተ እንደሌላው ሌላ ነገር አትደርድር። የምድር ጠላት ባለጋራ የሆንከው የጨለማው ዓለም ገዢ በናዝሬቱ በኢየሱስ ስም ምድሬ ልቀቅና አንዴ ከኔ ጋር ልቀቅ ምድሬን በለና አገሬን ልቀቅ በለና። ኢትስ ትሪኩ ነው ይሄ፣ ስራው ነው ይሄ፣ የተካነበት ነው ይሄ። ማጫረስ ማባላት የሱ ስራ ነው ይሄ። ስለዚህ ዛሬ ገልጧል። ጠላትን ከፊት አውጥቶ ለማጥፋት ተዘጋጅታችኋል። ያማችሁ በየጠረጴዛው ካፌ ላይ ያወራችሁ እነንትን አኮናችኋል፣ ተሳስታችኋል። ጠላታችን ባለጋራችን ዲያብሎስ ነው። መጋደላችን ከደምና ከስጋ ጋር ከጨለማው ከመንፈሳዊ አንሰር ተደራጅተው ከሚሰሩት ጋር ነው። አንተ ይሁን ማርቆስ 5 ላይ የጌርጌሴኖን ነፃ ከወጣ በኋላ መንፈሱ ምን አይነት ክፉ እንደሆነ አሳማዎቹ ላይ ገባባቸው ይልና ወደ ሳር አይደለም ይዟቸው ሄደው ወደ ገደል ከተታቸው። ሁሌ እሱ ባለበት ጥፋት ካለ አጋንንታ እግዚአብሔር ዛሬ ይወጋዋል። እግዚአብሔር ዛሬ ይወጋዋል። ጳውሎስ በኤፌሶን ምዕራፍ 6 ላይ ፋይናሊ ብራዘርስ በመጨረሻም ወንድሞች ማጠቃለያ መልእክቴ ነው። ትልልቅ ነገር ነግሬያቸዋል። አሁን ይሄንን እንደ መጨረሻ እንደ ዋና ነጥብ አነሳላችኋል። በጌታና በኃይሉ ችሎት መጋደላችን ግን ከደምና ከስጋ ጋር ወቁ። ከማን ጋር እንደምትጋደሉ ፋይት ማን እንደምታደርጉ ወቁ። ሰላም የሚነሳ ደስታን የሚነሳ ሰው ወጥቶ እንዳይገባ የሚያደርግ መናፍስት የዚህ ዓለም ጨለማ ገዢ ነው። እወዳለሁ በሉት አጠገባችሁ ያለ በኢየሱስም በኢትዮጵያ ምድር ላይ እርቅ ይሆናል። አይ ቲንክ ኡጋንዳውያንን አይደለም ማገለግለው ኬንያ የዚህ ምድር ጉዳይ ይመለከተኛል የሚል ካለ ሰሜኑን በኢየሱስም ሰላም ይሞላዋል፣ ደቡቡን ሰላም ይሞላዋል፣ በኢየሱስም ምስራቁን ምዕራቡን ሰላም ይሞላዋል። አንድ ጊዜ ተባበርና ሰላም ለዚህ ምድር። ካልደፈረሰ አይጠራም ልትለኝ ትፈልጋለህ?
ይኸውልህ ሲደፈርስ አብሮ የሚደፈርስ ብዙ ነገር አለ። በዛ ውስጥ ተጠቃሚ ማንም አይደለም፣ ሰይጣን ነው። የሚገርም አጋንንት ደግሞ ስራው ካስደረገ በኋላ ጥርስ ያስነክሳል፣ ህሊናህን ይከሰዋል፣ ብጥብጥ ነው የሚያደርግ። ዛሬ መጥረጊያ ይዘን እንጥረገው ከዚህ ምድር ላይ ሻባዳላ ባራዲያ። አረ ጦርነት የሰለቸው ሰው፣ አረ ሰላም የናፈቀው ሰው፣ እረፍት የናፈቀው ሰው ዛሬ ከምድሬ ላይ በኢየሱስ ስም የተሰበረ ይሆናል። እኔ የማልወደው እዛ ጋር እየጠፋ አይኔ ጋር አልደረሰም የሚል መንፈስ። they are our brothers ወንድሞቻችን ናቸው፣ እህቶቻችን ናቸው፣ የኛ ወገን ናቸው። አኛ ማሻታካታላ ባራዲያ። እስኪ ከሌሎች ሃይማኖት ወደ ጌታ ቤት የመጣችሁ ሰዎች፣ ጌታ ነክቶኝ ከኦርቶዶክስ ከእስላም የመጣችሁ ሰዎች የመጣችሁ ከሌላ ነገም እነሱ እንደዚሁ ይመጣሉ። መሞት የለባቸውም፣ መጥፋት የለባቸውም። ሲኦል እድል ፈንታቸው መሆን ከታላቁ ተልእኮ አንጻር ነው ማየት መቻል ያለብን። በነፍስ መጥፋት እግዚአብሔር ደስተኛ ሊከብር አይችልም። ወንበዴው ነው የሚያጠፋው፣ ሌባው ነው የሚስቀው። እግዚአብሔር በኢየሱስ ስም ይገስጸው። I've tell you በጣም so many times we are not politicians, spiritual ሰዎች ነን። spiritual ሰላም የሚፈልግ ደስታ የሚፈልግ አሜን ረፍት የሚፈልግ ከፍታን የሚፈልግ በረከትን የሚፈልግ ሰው። we are not agent of devil, የdevil agent። ስለዚህ ባለማወቅ ሰይጣን የሚነዳቸው ዛሬ ነፃ የሚወጡበት ቀን ነው። ሃይ ፋይቭ ስጡትና ነፃ ይወጣሉ በሉትና ነፃ ይወጣሉ። ነፃ ምድሬ ነፃ ትወጣለች በሉ። ለናፈቀኝ ልንገራችሁ። አሁን ተነስቼ መቀሌ መሄድ፣ ሌሎች ቦታዎች በነፃነት መሄድ፣ ከሰው ጋር ግን አትነካኩ እባካችሁ። መጋደላችን ከደምና ከስጋ ጋር አይነሱ ናቸው። እነሱን የሚጋልብ ሌላ ስፒሪት አለ። እነሱ ነፃ ሲወጡ አሪፍ ሰው ናቸው፣ አስፈላጊ ሰው ናቸው፣ ኢምፖርታንት ሰው። ድባቅ እንደዚህ አብረን መጨፍለቅ የለብንም። ይሁን ጠላትን መለየት አለ። አንተ ምርጥ ሰው ነህ እኔ እለያለሁ በሉትና ንገሩት። እኔ ባይዘው በቤት ይሰራል፣ በስራ ቦታ ይሰራል፣ ከሁሉም ጋር አትገጫጭ፣ ለየው። ኦኬ እሱና ልጁ ምርጥ ነው፣ ስፒሪቱ ነው ሰውየውን ክፉ እንዲያደርግ የሚያደርግ። ዛሬ ለይተን እንመታለን። አሜን። አንድ ነገር አድርገን እንጨርስሽ። ዛሬ መንፈሳዊ ቡልዶዘር ወደዚህ ከተማ ይገባል፣ ወደ ቤታችን ይገባል። አላስፈላጊ የጨለማ ዓለም ስራዎች በሙሉ የፈረሰ ይሆናል። እሺ ልጠይቃችሁ። ጠንቋይ ሲድን አይታችሁ የምታውቁ? ጠንቋይ መጋረጃ ጋር ሲል ነበር፣ ጌታ ግን ነክቶት ካራማው መተበ ስንቱን ደፍቷል። ግን የሆነ ጊዜ ፍቅሩን ነካው፣ ተዳነ። ጠንቋይ ነበርኩ ብሎ ይወጣ። ሲለቀው መንፈሱ ነፃ ሲወጣ ለካ የማይት ወንጌላዊ ነው። የምናውቃቸው ወንጌላውያን አሉ፣ የምናውቃቸው ፓስተሮች። ዛሬም ጨካኝ አድርገን በምድሪቷ ላይ ሳልናቸው ሰይጣን የተለያየ ዱላ እያቀበለን እነሱ ላይ የተለያዩ እንትን እንድናደርግ ያደርጋል። አንዳንድ ሰው ጨካኔው ከባድ ነው። እውነት መለስም በል ካምዳው የዲያብሎስን ሐሳብ አንስተው ሌላ ቦታ ላይ ሲናገር ለዲያብሎስ ፈንታ አትስጡት። don't give him space። እያቀበለን ማሾባዲያ አጡዞት ጎረቤት ላይ ለመሳል የሆነ ነገር አውጥተ ቃላውን ለመሳል ምንም እስከማይመስል ድረስ ሰይጣን የሰዎችን ህሊና አደንዝዟል በተለያየ ነገር ጭምር። እግዚአብሔር ግን እቺ ሰማያዋን እንድትጸዳ ጸልያለሁ፣ አየሩ እንዲጸዳ ጸልያለሁ፣ ሰላም ለኢትዮጵያ እንዲሆን ጸልያለሁ። ኢየሱስ ያድናል። ጌታ ዛሬ ይህንን ቀን የቀጠረው አሸናፊ እንድንሆን የሚፈልገው ምድሪቷ ላይ ያሉ የመናፍስት ኃይላትን አዘን ነቅለን ነው የምንወጣው። አንዱ የጨለማውን ዓለም የምናሸንፍበት መንገድ መገሰጽ ወይም ማዘዝ ነው። ኮማንድ ማድረግ። ሌሎች እውነቶች አሉ፣ ሌሎች ፒላሮች አሉ። አንዱ ግን ማዘዝ ነው። እውነት ማወቅ አንዱ ነው፣ ፈንታ ለመስጠት አንዱ ነው። ግን እቺኛው ላይ ነው ዛሬ ፎከስ እንድናደርግ ነው ፈልገው። እሱን ተነግሬ ጨርሳለሁ። ማዘዝ፣ ኮማንድ ማድረግ። ልቀቅና ሂድ ማለት እስኪ ከኔ ጋር ልቀቅና ሂድ በሉ እስኪ። ማዘዝ፣ ኮማንድ with authority ያንተን እውነተኛ ማንነት በመረዳት በማወቅ እግዚአብሔር ያስቀመጠን ስፍራ በመረዳት
በጨለማው ዓለም ላይ ስልጣን እንዳለው ሰው ባለ ስልጣን እንደሆነ ሰው ራስን እንደ ተራ ሰው ባለመመልከት እኔ አዛዥ ሆኜ በዚህ ምድር ላይ ተቀምጫለሁ በሚል መንፈስ እግዚአብሔር ከአፌ ቃል ጋር ይሰራል በሚል መንፈስ የነቀላችሁት ይነቀላል፣ የረገማችሁት የተረገመ ይሆናል። በደም አሜን በሉና ውሰዱ በኢየሱስ። የተነቀለው ነገር ዛሬ ተነቅሎ ይወድቃል በኢየሱስ። ስንነቅል በእኛ ዙሪያ ያደራ የመናፍስት ኃይል በሙሉ ድሩ የተበጣጠሰ ይሆናል። አንተና ቤት ነጻ ትወጣላችሁ ዛሬ በሉ። መንፈሴ እንዴት ደስ እያለው እንደሆነ ሻዳላ ባራዲያ ካታራ ባሳ ካታላ ባራ ፓስተር አግዛለሁ ስማማለሁ የሚል ሰው አላ ተባብረን ስለሆነ ሰይጣን አይስቅም አልልም። ምክንያቱም ስቆ አያውቅም። ታውቃለህ፣ እውነት ስቆ አያውቅም። በእሱ ዓለም ደስታ የለም። መግደል አውሬ ነው፣ ወንበዴ ነው። ዮሐንስ 8:44 ላይ እሱ ውሸታም ነው አለው ኢየሱስ። የውሸት አባት ነው አለ። ውሸትን ራሱ ከራሱ ፋብሪኬት ያደርጋል። ኢትዮጵያ የፍቅር ሀገር ነች። ውሸቶችን እግዚአብሔር እየነደለ እቺን ምድር በኢየሱስ ስም ያረጋጋታል፣ ያስተካክላል። ታሮሳ ካታራ ባሻታላ ባራዲያ ካታላባስ ኤካዶሳ ባላባ ዛሬ እሑድ ለምን መጣን? ቸርች ምን ስለሆነ አይደለም በሉታ። ማንሽም አትውጪ ብትባይስ ሸካይና ኳየር የለም፣ ዘርዬ የለም፣ ቃል የሚያቀርበው ከኮያ ይመጡ ምሳቸው ማንም በቤት ተዘግቶብህ ነገ ልጆችን ትምህርት ቤት ለመላክ ደፍ ትላል፣ ሱቅ ለመክፈት ትሄዳለህ። ዋይ አበቃ ያለው ነገር የሚያስወጣን ባይሆንስ? እኔ ብዙ ኤክስትራ ማይል ሄደን ማሰብ መቻል አለብን። አረ የተገለበጠ ይሆን ይገልበጥ በኢየሱስ ስም። ደግሜ ደጋግሜ እናገራለሁ። ሰላም ለዚች ምድር ይሁን በኢየሱስ። ረፍት ለዚች ምድር ይሁን በኢየሱስ። ይሁን ፋንታ አትስጡስ ሲል አንድ ነገር ነው የሚፈልገው። አንድ ደም ማቃባት ነው የሚፈልገው። አንድ ምሬት መክተት ነው የሚፈልገው በሰው ውስጥ። አይሳካለትም። እስካሁን ራሱ ያለውን ደም የሚሽር የጌታ መንፈስ እቺን ምድር በኢየሱስ ስም ይጎበኛል። ሪሶርስ ይበላል። ጦርነት ጥይት 3 ብር ከ50 አይደለም የሚሸጠው። በጣም የደላን ሀገር አይደለም፣ ዳህ ሀገር ነን። ለጥይት ኢንቨስት ሲደረግ ከዳቦ ነው የሚወሰደው፣ ከልማት ላይ ነው የሚቀነሰው። በኤኒ ሚንስ ጦርነት ለዚች ምድር አያስፈልግም። ከተስማማ ብቻ አሜን በልና እንደ ስፒሪቹዋል ቢንግ ብቻ አይደለም እኮ እንደ ሰው መንገድ አይደለም ጦርነት። እግዚአብሔር ይስበረው በጌታ በኢየሱስ። ዛሬ እቺ ምድር ነጻ ትወጣለች በሉትና ንገሩት። አይ ዊሽ አንዴ ይሄንን እንጥራው። ሰላም ለኢትዮጵያ እንበል አንድ ጊዜ። አሁንም አውጃለሁ። ሌላ የመን አትሆንም እቺ፣ ሌላ ኢራቅ አትሆንም እቺ፣ ሌላ ሶማሌ አትሆንም። ይሁን የምትነዳው መኪና በሙሉ አያድንም። እሺ አሁን የምትኖርበት ቤት ክብሪት እኮ አይቋቋምም። ቤት ክብሪት አንድ ክብሪት አይደለም ላውንቸርና ባዙቃ ክብሪት አንድ ካውያ ነች እኮ ንድድ የምታደርግ። ስለዚህ በኤኒ ሚንስ ይሄንን መንፈስ ሬዚስት ማድረግ we have to መቃወም መቻል አለብን። ልቀቅ። መጽሐፍ ቅዱስ ሲናገር ዲያብሎስን ተቃወሙት ይላል። ከናንተ ምን ያደርጋል? ፖለቲከኞቹ ፖለቲካቸውን ይስሩ፣ አያገባኝም። እኔ ግን ስፒሪቹዋል ቢንግ ነኝ። አሴ ስፒሪቹዋል ማን ዋሩን አንደርስታንድ ማድረግ አለ፣ መረዳት መቻል አለብን። በጓዳ እንበረከካለን፣ እግዚአብሔር በአደባባይ መልስ ይሰጣል። እዚህ እናውጃለን በኢየሱስ ስም። በሚዲያና በአደባባይ መልስ እናያለን። ታረቁ እንባላለን፣ ተስማሙ እንባላለን፣ ተቃቀፉ እንባላለን በኢየሱስ። አሜን የሚል ሰው ይሆንለት በኢየሱስ። አንተም የራስን ኃላፊነት ተወጣ። ከዛው ሌላውን ሰው መተቸት ይቻላል። እኛ እንደ ቤተ ክርስቲያን ያሴ ቸርች ማንዴት አለበት፣ ሪስፖንሲቢሊቲ አለበት። ያንን ሪስፖንሲቢሊቲ መወጣት ብቻ እኛ እያለን አይ ፕሮፌሰር ቦልድሊ በኢየሱስ ስም ሌላ ደም አይፈስም። አረ አሜን በሉና አውሰን። ጸጉር ቤት የምትሄጂው፣ ጥፍርሽን ቀለም የምትቀቢው፣
የሚገርም ልብስ የምትለብሽው ሰላም ስለሆነ ካለበዛ ጆንያ ራሱ መልበስ አትችልም። ወንበዴ ከተማውን ይሞላዋል። ደፋሪ ይበዛል። መቃወም አለብን ማለት በደንብ መቃወም አለብን። አንደርስታንድ አድርገ ነው። ገብቷችኋል? ምላን ዛሬ እግዚአብሔር ከዚህች ምድር ላይ ይጠርገዋል። በየ ወጣቶቻችን ገብተው መውጣት አይችሉ። እግዚአብሔር ይገልብጠው። አንድ የመጨረሻ ሰላም ለዚህች ምድር ይሁን በለ። ሰምታችኋል? ጸሎት ላይ አትሽ እያለ ነበር። ያቺ ምድር ምንም እንዳትሆን አብርሃም በመሃል ማላጅ ሆኖ ቆመ ከእግዚአብሔር። አንድ ሰው ያስፈልጋል በእግዚአብሔርና በሰው መካከል የሚቆም ሰው ያስፈልጋል። የሚማልድ ሰው ያስፈልጋል። ጌታውን ሰዶምና ጎሞራ 50 ሰው ብታገኛት ምራት፣ 10 ሰው ብታገኛት ባገኝ ምራት አለው። ሰሞን አስቱ ዲል ከእግዚአብሔር ጋር ዲል ማድረግ ማረን የሚል ሰው ያስፈልጋል። የጠላትን ስራ የሚያፈርስ ኃያል ሰው መነሳት መቻል። ዛሬ እንደ ጉባኤ ተነስተናል። ዛሬ በናዝሬቱ በኢየሱስ ስም እጭር ሰላሟ የተመለሰ ይሆን። ቤታችን የተባረከ ይሆናል። ምድራችን የተባረከ ይሆናል። God will control everything። እግዚአብሔር ኮንትሮል ያደርገዋል። የሎጥን ነፍስ እንዳዳኑ ለዚህች ምድር መልአክ ይላካል። ስላንተ ጓዳ ዛሬ ማውራት አይጠበቅብኝ። እቺ ምድር ከተፈወሰች ጓዳ ይፈወሳል። ቤቴ የተፈወሰ ይሆን። ልጆቼ የተባረኩ ይሆናል። ይሄን ተናግረን ጨርስ። ሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምሮ አሸናፊ ምድር ትሆናለች። በጠላት አትረግጥም። we will win። በወደደን በእርሱ ከአሸናፊዎች የደም ነጋዴዎች ስራቸው የፈረሰ ይሆናል። በደም የሚነግዱ ሰዎች፣ በደም ዶላር የሚሰበስበዋል፣ በደም ገቢ የሚያሰባስቡ ሰዎች ሻዳ ካታላ ባራዲያ ካታ እግዚአብሔር ይወጋዋል። በፍጹም አይሳካላቸውም፣ አይሆንላቸውም። ሚስማማ 10 ሰው ካገኘው በቂ ነው። ዛሬ እግዚአብሔር እቺ ምድር ሰላም ይሰጣታል። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘች። there are a lot of people nonsense የሆኑ ሰዎች፣ አይምሮ የሌላቸው ሰዎች እልፍ ናቸው። ገንዘብ ብቻ ይምጣላቸው እንጂ ሰው እንደፈለገ ይሙት ግድ የላቸው፣ ይጥፋ ግድ የላቸው። በስ በሟርት በጥንቆላ ገቢ ያሰባስባሉ። እሺ ቁጥር 17 እርሷም ጳውሎስንና እኛን እየተከታተለ ያለ መንፈስ ዛሬ የመጨረሻው ሊገሰጽ ነው። እየተከታተለ ከዛሬ 5 ዓመት በፊት መጣብን አይደል? አሁን እንደገና ሊያንዣበብ ይፈልጋል። በየዓመቱ የተለየ በየወሩ አዳዲስ አጀንዳ በአጀንዳ እግዚአብሔር ይገለብጠዋል። አሁን እኛ የሚያስፈልገን ብዙ ፋብሪካ አይደል እንዴ? ብዙ ምግብ ነው የሚያስፈልግ። ወይ ሀብት ብዙ ስራ ነው የሚያስፈልግ። አራው በሉና ተስማ ፓስተር ጸልይ። እሺ ጸልይን የሥራ በር ይከፍ እንዴ? ቆያ ምድሪቷ ተቆልፎ ለአንተ አብረን ነው የምናስከፍተው። እርሷም ጳውሎስና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮ ነበረ። ቁጥር 18 ይህንም እጅግ ቀን አደረገችው። ስንት ቀን አደረገችው? እጅግ ቀን አደረገችው። ጳውሎስ ግን ተቸገረና እስኪ ከኔ ጋር ኢትዮጵያ የሆነ ተቸግር ያለው የሚል ሰው አይደል? አይ ነው እኔ ግን ተቸግር ያለው ዘወር ብሎ መንፈሱ ይላል። አይገርምም? ሲለየው መንፈሱ ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዛለሁ አለው። በዚያም ሰዓት ወጣ። በዚያም ሰዓት ምኑን ግን ሴትዮዋን ነው እንዴ? መንፈሱ ምን እላለሁ? አዛለሁ ውጣ። ከተማው ላይ አርፍ ሲፈልግ እግዚአብሔር ከተማውን የሚገዛው እሷ ላይ ቁጭ ብሎ ከተማውን የሚያስተዳድረው እሷ ላይ ዋናው መጣው። ዛሬ ዋናው ይመታል። ዛሬ ዋናው ይመታል። ዛሬ ዋናው የተሰበረ ይሆናል። ቤታችሁን የሚያሰቃየው፣ ህይወታችሁን የሚያሰቃየው፣ ጤናችሁን የሚያሰቃየው በጌታ በኢየሱስ ስም የተገሰጸ ይሆናል። በጌታ በኢየሱስ ስም የተመታ ይሆናል። ከኔ ጋር እንደ ኃያል ሰው ልቀቅና ውጣ በሉትና ከቤቴ ላይ ውጣ በኢየሱስ ስም፣ ከምድሬ ላይ ውጣ በኢየሱስ ስም፣
የተቸገራችሁበት ጉዳይ ተነቅሎ ወጣ በኢየሱስ። እግራችሁን የያዘ፣ ልባችሁን የያዘ፣ እጆቻችሁን የያዘ፣ ቢዝነሳችሁን የያዘ፣ ትዳራችሁን የያዘ በኢየሱስ ስም ቀናችሁን የያዘ የተነቀለ ሆነ በኢየሱስ ስም። አሸናፊ ሆናችሁ ትገለጣላችሁ። ሲያየው ከበደው ሴት ኢቭን ኢፍ ጥሩ ብትናገርም መንፈሱ ግን ጥሩ አይደለም። አንደርስታንድ አድርጎት ዞር አለና ገሰጸ። መንፈሱ ወጣ። ሻዳላ ባራካ 19 እናንብበው። በከተማ ማረፍ የማያርፉ አሉ። ጌቶቿ ምናቸው? አር ዩ ዊዝ ሚ? የትርፋቸው ተስፋ እንደወጣ ዛሬ እንደዛ ይሆናል። ትርፋቸው ላይ እግዚአብሔር ይቆምባቸዋል። አሉ እኮ ኮምፒውተር ፊት ቁጭ ብለው እኮ ትርፋቸውን የሚያገቡ። አረ የአገሬ ጉዳይ ይመለከተኛል የሚል ካለ አሜን። ስንት ገባ የሚሉ አሉ በየቀኑ። ስንት ዶላር ገባ፣ ስንት ገባ። እዛ እየነገዱ እኮ ነው። አንተ በሕፃን ልጅ ደም እግዚአብሔር ይሰብረዋል። ምንም ኬር አይሰጣቸው። አሜን። ከኔ ጋር ተስማሙ ነው። ይወጋ በሎና ታላላቆቼ፣ በዚህ ለእናንተ ብዙ ምስክርነት መስጠት አልፈልግም። in the last 30 years እቺ ምድር ምን አይነት ነገር ውስጥ እንዳለፈች እናንተ ታውቃላችሁ። የከተማ ውንብድና አይታችኋል። ወጣ ካላችሁ ጦርነት አይታችኋል። ብዙ ጦርነት ከኢትዮ ኤርትራ ጦርነት ጀምሮ በዚህ 30 ዓመት ውስጥ እንዴት እንደሚያስጠላ እንዴት ሰው የሆነ ሰው ሊመኘው የማይገባ ህይወት ቢኖር ብጥብጥና ጦርነት እንዴት እንደሚቀፍ እግዚአብሔር ዛሬ ይገለብጠዋል። መጽሐፍ ቅዱስ ማቴዎስ 5 እንደሱ አይደል? የሚያስተራርቁ እኮ ብፁዓን ናቸው እኮ። እንዴት ያማሩ ናቸው እኮ ሰላምን የሚናገሩ የምስራችን የሚናገሩ እግሮች እንዴት ያማሩ ናቸው። ብጥብጥን እኮ አይደለም። በወንድሞች መካከል እኮ ጠብን የሚዘራ አጥብቄ እጸየፈዋለሁ ነው ያለው። አረ ወድሃለሁ አንተን በሉትና ንገሩ። ይሄ ሀገራዊ ሰላም እንዲያመጣ የልብ ቁስለትን ጌታ እንዲፈውስ። ቁስል የለም አይደለም እምለው፣ ሐዘን የለም አይደለም፣ ግን ቁስል አይተላለፍ፣ ሐዘን አይተላለፍብን። የሆነ ቦታ በቃ ሊባል ያስፈልጋል። በእግሮቻችን እንቆማለን። ወዳችኋለሁ። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ህይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበዘን ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ህይወታችን በአጭር ይጠናቀቃል። የዘላለም ህይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል።
ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።